እግዚአብሔር ይመስገን አለሁ። ክብሩ ይስፋ ለመድኃኒዓለም። ሁሉ ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። አይ እኔ እንኳን ምንድነው እኔ በጣም ብዙ ጊዜ ቪዲዮዎች ይደርሰኛል። እኔ የምኖረው ካይሮ ነው፣ ግብጽ ነው የምኖረው። የሆነ ይረብሸኛል። እንደውም ቤቴን ከፍቼ ትላንትና ከትላንት ወዲያ ዝም ብዬ ከሰዎች ጋር ለማውራት ሞክሬ ነበር። እንደው ማለት የምችለው ይሄን ስለሆነ እንደው ማለት ምን ማድረግ አለብኝ እስቲ ለምን አናወራም ማለት አንዳንድ ነገሮች በእግዚአብሔር የሚፈቱ አሉ፣ አንዳንድ ነገሮች ደግሞ በገንዘብ የሚፈቱ አሉና የነበሩትን ሞመንቶች አውቃቸዋለሁ። የነበረሽ ነገር ብዙ ጊዜ እከታተላለሁ አያለሁ ነገርና ምናልባት አንቺ ጋር ያለው ችግር በጣም ብዙዎች ኢትዮጵያኖች ጋር ይኖራል ብዬ ነው ማስበውና ምናልባት አንቺ ወደ ፊት ለፊት ስለመጣሽና ችግርሽን ስለተናገርሽ እና በዛ ጉዳይ አውርቼ ነበር። የሆነ ደውሉላት እስቲ የሆነ ቪዲዮ በጣም ረብሾኝ ነበረ ማለት ስደት ነው ያለውትና ኤኒዌይስ የሆነ ማለት ወጥቼ ብሄድ ማጋ ነው ልሄድ የምችለው የሚለው ነገር ማለት በጣም ውስጤን ረብሾኝ ነበር። እንደ ሰው ነው የምልሽ፣ እንደ ሰው ረብሾኝ ነበርና ቤቴን ከፍቼ ወደ 400 ምናምን ሰዎች ነበሩና ሼር አድርጉላትና እስቲ ትምጣና የሆነ እስቲ እናውራት ማለት ምንድነው በቃ ማለት ሌሎች ነገሮችን የማልፈታቸው ወይም የሰው ልጅ የማይፈታው እግዚአብሔር የሚፈታው ነገር አለ። የሰው ልጅ ደግሞ መፍታት የሚችለው ነገር አለ። የሰው ልጅ አይዞሽ እኔ እኮ አለሁኝ፣ እኔ ወንድምሽ አለሁ ወይም እኔ እህትሽ አለሁኝ መባል ራሱ ትልቅ ነገር ነውና እንደውም አንድ እህቴ መታ ምን አለች፣ እኔ የሶስት ልጆች እናት ነኝ፣ እንደው የምትችል ከሆነ ካገኘሃት በቃ እኔ እህቴ ትሆነኛለች፣ እንደውም በቃ እንደው አብረን ብንኖር ራሱ ደስ ይለኛል ምናምን ነገር ስትለኝ የሆነ ውስጥ ሰው ውስጥ ላይ ተስፋ የሚጭር ነገር አለ። ሰዎች ሊያደርጉ ይችላሉ፣ ላያደርጉ ይችላሉ እና በዛ ጉዳይ ባውራት ምናምን ብዬ ትላንትና ማጋራኝ ቤቴን ከፍቼ ነበረ። አይ ቲንክ 11 ሰዓት ላይ ነው በቃ እሷ ትተኛለች ምናምን አሉ። ከዛ የሆነ ሰው የሚያውቃት ሰው ስላለ እሱ ጋር ቦይስ እናስቀምጥና ቦይስ ላስቀምጥለትና የሚመልስልኝን አያለው ምናምን ብላ አንድ ልጅ ገባች። ቦይስ አርጌለት ነበርና እስቲ ደውዬ እጠራታለሁኝና ሼር አድርግልኝ ብሎኝ ነበረ ምናምን ነገር አለች። ማንም ሰው አልመጣምና ምን ልሽ ፈልጌ ነው በቃ ማለት እንዳንድ ሰው እንዳንድ ወንድ ልጅ ስለተሰማኝ ማለት ምንም ላደርግልሽ እግዚአብሔር በሚያውቀው ማለት ምንም ላደርግልሽ ግን እንዳንድ ሰው በቃ በሰውኛ ስለተሰማኝ ነው ያለው ነገር ያለው ሞመንት ያለው ሂደት ማለት በሰው ሆኖ በዚህ ላይ ኔጌቲቭ ኮሜንት የሚሰጥ ሰው አሉ ሰዎች አሉ እንደዚህ ከራሳቸው ጋር የተጣሉ ማለት ህይወት ምን እንደሆነ ያልገባቸው ሰዎች አሉ። ነገ ምን እንደሚመጣባቸው ነገ በህይወታቸው ምን እንደሚመጣ እንኳን ዋስትና በሌለበት አጋጣሚ ሰዎች ላይ ገብቶ እንደዚህ አይነት ኮሜንት መስጠት ጥሩ አይደለም። ሁለተኛ እንደዚህ አይነት ኔጌቲቭ ኮሜንቶችን አንቺም መግዛት እስጪ ሰዎች በጣም ከባድ ናቸው። እኛ ኢትዮጵያውያን በጣም ከባድ ነን። ሰውን ከምንደግፈው ሰውን ከምናጽናናው ሰውን አይዞህ ከምንለው በቃ ምንድነው ምን ላግዝ ወዳጅ ምንም እኮ ላይኖር ይችላል። በደውዬ ምን ላግዝ ወዳጅ መጥቼ እኮ አጠገብሽ ሆኜ ሰውን ማጽናናት በሐሳብም ሰውን ሼር ማድረግ ሰውን ማገዝ ትልቅ ነገር ነው እና እንደው እስቲ ማለት ከኔ ምን ይጠበቃል ብለሽ ታስቢያለሽ? ምን ላድርግ ላንቺ ምን ላድርግ? እውነቴን ነው እግዚአብሔር በሚያውቀው ማለት እኔ እንደውም በቃ ምን አሰብኩኝ ለምንድን ነው የሆነ ሰብሰብ ብለን በገንዘብ ልናግዛት የሚቻልም ከሆነ በገንዘብ ለምን አናግዛት? በጌም መጫወት እኮ አለ አንዳንድ ጊዜ እኔ ማለት በግልጽ ነው የምልሽ ማለት ሰው ማለት የሆነ እንዴት ነው ልጅ ምርኩዝ ልጅ ማረፊያ የሰው ልጅም አንዳንድ ጊዜ ልጅም ኖሮሽ ሰላም የማታገኝበት ልጅም ኖሮሽ የማታፍሪበት አጋጣሚ እግዚአብሔር አይሳሳትም። እንዴት እውነትም ምንሽ እግዚአብሔር አይሳሳትም። በቃ እግዚአብሔር ያደረጋቸው ነገሮች ሁሉ ትክክል ናቸው ብሎ መቀበል ጥሩ ነው ብዬ አስባለሁ። ማለት በአንቺ ጫማ ውስጥ ሆኜ ነገሮችን ሳስባቸው ከባድ እንደሆኑ አውቃለሁ። ማለት ለመግረሽም ፈልጊያለሁ ከኔ የተሻለ ኤክስፒሪየንስ አለሽ ብዬ አስባለሁ። እና ምንድነው እግዚአብሔር መልካም ነው። እግዚአብሔር የተሻለ ቀን ያመጣል። እና እንደዚህ አይነት ተስፋዎች ነው ያጣቸው ጌጤ እንጂ ጥሩ ኤክስፒሪየንስ ያላት መስራት የምትችል ተደውሎበት ነው መሰለኝ። ጋይስ ባካችሁ ሁላችሁም ኮፒ
አትደውሉ ባካችሁ እና ምን ልልሽ ፈልጌ ነው የተሻለ ኤክስፒሪየንስ የተሻለ ነገር በቃ ማለት ብዙ ነገር ማድረግ የምትችይ ሴት ነሽና እኔ እንደው ምን ላድርግ ጌጥዬ በቃ ማለት ምን ላድርግ የምችለው ነገር ካለ ብትነግሪኝ እኔ እውነቴን ነው ማለት ስላገኘሁሽ ደስ ብሎኛል እኔ በውስጥ ሁሉ ሼር አድርጉልኝ ቲክቶክ አጋጣሚ ነው ስክሮል ሳደርግ ያገኘሁሽና በርካታ ሰዎች የሆነ ኔጌቲቭ እንደሆኑ ሁሉ ፖዚቲቭ አይነት ነገር ላንቺ ያላቸውን ሰዎች እንዳሉ እንዳትዘነጊ በጣም ብዙ ሰዎች አሉና እነዚህ ብዙ ሰዎች ይኸውልሽ የሰው ልጅ ምናልባት በአንድ ጀንበር ነገሮች ሊቀየሩ እንደሚችሉ አስባለሁ እግዚአብሔር ከፈቀደ በአንድ ጀንበር ነገሮች ይቀየራል ስለዚህ እንደው ደጋግ ሰዎችን እንደው አስተባብረን እንደው ምንድነው መደረግ ያለበት ብለሽ ታስቢያለሽ እንደው አድርግነት ነገር ካለ በነገራችን ላይ ባንጃው በጣም ብዙ ሰው ሰላምታ ወርቶልኛል ከሁሉ በላይ ደግሞ በጣም ማከብራት ራሄል የምትባል ልጅ ትላንት በአጋጣሚ እኔ ተኝቼ ሳይሆን ከልጅ ጋር ወደ ሞል ሄጄ ነበርና እዚህ ያለውበት ቦታ አሁን በሹፍርና ነው የምሰራው ከመጣሁኝ አንድ ሳምንት ምናምን ሆኖኛል ሳምንት አልፎኛል ምናልባት መጀመሪያ ላይ የሆነ ትንሽ ከፍቶኝ ነበር እውነቱን ለመናገር ስመጣ ማረፊያ አልነበረኝም እና በጣም በእውነት እንትን ብያለሁ ከዛ ውጪ አሁን ደህና ነኝ እግዚአብሔር ይመስገን እንዳልከው ምናልባት ጌም ብጫወት ደስ ይለኛል እውነቱን ስነግርህ ማለት ነው ከዛ ውጪ ግን እኔ በእርዳታ ድርጅት መውጣት አልፈልግም እርዱኝ ምናምን ማለት ደረጃ ማለት ነው በእርዳታ ደረጃ አሁን እርዱኝ ብዬ መውጣት አልችልም ምክንያቱም ከዚህ በፊት በጣም ብዙ ነገር ደርሶብኛል 5 ወር በፊት ብዙ ነገር ደርሶብኛል በእንደዚህ በእርዱኝ ምናምን በሚለው ነገር ማለት ነው እንደተባለ ከዚህ በፊት ወጥቼ ተናግሬያለሁ ላይቭ ላይ እንደዚህ አግዙኝ ምናምን ብዬ ነበር የሚገርም ምናልባት አንተ ያየኸኝ በሰሞኑ ነው እና ይሄ ነገር ከ5 ወር ከ6 ወር በፊት ማለት ነውና በጣም ብዙ ዝግብ አሳልፎ ምናምን ስሜ ጠፍቶ በብዙ ደረጃ ሰዎች እንትን ካሉኝ በኋላ ቀርቷል ወደ ኋላ አጥንጥኜ መመለስ አልፈልግም እውነት ለመናገር ግን እውነት እንዳልከው አሁን እውነት እንደው ያው የፈለገ የሚያደርገው ነው ያልፈለገ የሚተወው ነገር ነው ስለዚህ ጌም ብጫወት ደስ ይለኛል እውነቱን ስነግር ከዛ ውጪ ግን ሰው ፊት ድጋሚ አልቆምም ኦኬ ያ ማለት አፍሬ ነው ምናምን አይደለም እውነቱን ስነግር እግዚአብሔርን እንኳን እኔ ማንም ሰው ከቸገረው ይወጣል በጣም ወጣት የተባለ ይወጣል የሆነ ነገር የጎደለው ወጥቶ ችግሩን ተናግሮ ሶሉሽን ያገኛል እንኳን እኔ ቀርቶ ትልቋ ሴትዮ 47 ዓመቴ ነው ከዛም በሚቀጥል ደግሞ የነርቭ የስኳር የግፊት ታማሚ ነኝ ከዚህ ጋር ሆኖ እኔ ስራ ብቻ ነው የጠየኩት ቆንጆ ስራ ቢኖረኝ ሰራል አሁን ያለውበት ቦታ መጥፎ አይደለም ደሞዙ ነው መጥፎ ማለት ያው ካለኝ ኤክስፒሪየንስ ልምድ እኔ 10 ምናምን አመት ሰርቻለሁ በሹፍርና ብቻ እዚህ ሀገር ላይ ማለት ነውና ካለኝ ልምድ አንፃር የሚገባኝን ደሞዝ ማግኘት አልቻልኩም እሱም ደግሞ ገንዘብ ፍለጋ ምናልባት እግዚአብሔር በሁሉም ነገር ሪዝን አለው አንተ እንዳልከው እግዚአብሔር አይሳሳትም አይደል እንዴ እግዚአብሔር አይሳሳትም ስለዚህ እኔ አመንኩ በቃ ማለት እግዚአብሔር እዚህ ቦታም ሲያመጣኝ ምክንያት አለው ፕላስ ስመጣ የተቀበሉ ልጆች ድጋሚ እንደሄድ ያልፈለጉበትም ምክንያት አለ ሁሉ ነገር በምክንያት ነው የሚሆነው ስለዚህ እኔ አሁን እውነቱን ለመናገር እንዳልከው የሚዘጋጅ ጌም ካለ እጫወታለሁ ከዛ ውጪ ግን ሰው ፊት መቅረብ አልፈልግም እኔን ማገዝ ይችላል እሺ ጌጥዬ በቃ ማለት ሰው እናፈላልጋለን ጌም የሚያጫውት ሰው እናፈላልጋለን እግዚአብሔር ይረዳናል እውነቴን ነው እኔ ማለት ከውስጤ ነው እግዚአብሔር በሚያውቀው ማለት ውስጤን በጣም ስለረበሸኝ ነው በቃ ማለት እንዴት ብዬ ልንገርሽ ማለት እንደ ሰው ነው እንደ ሰው
እግዚአብሔር ይችላል። እኔ እርግጠኛ ሆኜ የምነግርሽ እነዚህ የወጣሻቸው ዳገቶች፣ እነዚህ የወጣሻቸው ስትራግሎች፣ የወጣሻቸው ነገሮች ሁሉ እግዚአብሔር ቆሞ እየተመለከተ እግዚአብሔር እንደሰው አረግ እመኚኝ ነው የምልሽ። በቃ እኔ እንደዚህ አይነት ተስፋ ለራሴ እኔ ምንም ኖሮኛል። እኔ ግብጽ ነው የምኖረው። እግዚአብሔር በሚያውቀው ይሄ ግብጽ ላይ 10 ዓመቴ ነው 10 ዓመቴ ነው የምልሽ። የመጣሁበትን መንገድ መድኃኒዓለም እና እኔ ብቻ ነው የምናውቀው። እናቴንም አባቴንም እዚሁ ሀገር ሆኜ ነው ያጣሁት። ግን አንድ ቀን እግዚአብሔር አምላክ ሆይ አንድ ቀን ታሪኬን ትቀይር ይሆን አንድ ቀን የሆነ ቦታ ደርሳለሁ ብዬ አስባለሁ። የሚገርምሽ ነገር ለእናቴ እንደ ዛሬ ማዘር የሆነ ሳንቲም ያስፈልገኛል ብላ ያንን ሳንቲም ልኬላት ሳንቲሙ አልደረሰም። እሷ አልደረሰም፣ ያ ሳንቲም እሷ ጋር አልደረሰም እና እስካሁን በቁጭት ውስጥ ነው ያለሁት። ገብቶሻል? ቤተሰብ የለም። እኔ ነኝ ለእናቴ ቀብሯ የቱ ጋር እንደሆነ አሁን ነገ ወደ ኢትዮጵያ ብገባ ቀብሯ የቱ ጋር እንደሆነ ለአባቴ ቀብር የቱ ጋር እንደሆነ አላውቅም። ገብቶሻል? ይሄ ሁሉ ግን እግዚአብሔር አንተ ነው ያደረግከው። ስለዚህ በቃ አንተ ትክክል ነህ ብዬ ነገሮችን ለእግዚአብሔር ሰጥቶ ገብቶሻል? ስለዚህ አንቺ ጠንካራ ሴት ነሽ። እኔ ስለጨነቀኝ እግዚአብሔር በሚያውቀው ምስርም ታውቀኛለች። ምኖረው ካይሮ ነው። ምንም ኖሮኛ አይደለም፣ ማንም ሞኝም አይደለም፣ ወይ ጌመርም ሞኝም አይደለም። በቃ ብቻ እንደ ሰው የሆነ ስለጨነቀኝ እግዚአብሔር ምስክሬ ነው። ከትላንት ወደ ቤትን ከፍቼ ነበር 400 ሰዎች ነበሩና በቃ ምን እናድርግ ነው ያልኩት። ምንም አላልኩም። አጋጣሚ ግን ፎቶዋን ስለለጠፍኩኝ ሊደብራት ይችላል ምናምን ነገር በቃ ምን እናድርግ ስን በቃ የተቻለንን ሁሉ እናድርግ በቃ እንዴት ነው የሆነ ነገር ቢያንስ የሆነ ነገር እንፍጠር ምናምን ሲል ህዝቡ ኢትስ ኦኬ በቃ እሷንም እናናግራታለን እሷም ትመጣለች ከዛ በኋላ ያሉትን ነገሮች እናደርጋለን ብዬ አልኩኝ። እና እኔ ስላገኘሁሽ ደስ ብሎኛል። ብዙ ማውራት አልፈልግም። እግዚአብሔር ያክብርልኝ። እና ጌጥዬ በርቺ፣ በቃ በርቺ። ምናልባት እኔ በወንድነቴ ያ ወንድም ስለሆንኩኝ ስራ ግን ነው መከራ ነው የሰው ሀገር ነው ብዙ ነገሮች ስላሉ መቻል ስላለብኝ እኔ ደግሞ መኖር ስላለብኝ እነዛ ነገሮች ተሸክሚያቸው እየተጓዝኩት ያለሁትና ያንቺ ችግር የበርካታ ኢትዮጵያውያን ሴቶች ችግር ነው። ምናልባት ወደፊት ለፊት አልወጡ ይሆናል። አንቺ ደግሞ ጠንካራ ሴት ነሽ። እግዚአብሔር ምስክሬ ነው። በሹፍርና ይሄን ያክል ዓመት የሰራሽ እድሜ ቁጥር እናቴ ትሙን ነው የምልሽ። እኔ አሁን 49 ዓመቴ ማለት ብታይኝ በቃ ራሴን እንትን ስለምል ማንንም ጋር መውደቅ ማለት የሰው መጠቋቆሚያ ሰው ታውቂያለሽ። ኢትዮጵያኖች ነን። በጎ ጎን እንዳለን ሁሉ ደግሞ ብዙ እንትኖች አሉና የሰውን አይምሮ መንካት የሚፈልጉ ኮመንት የሰው ልጅ ይኸውልሽ ይሄ አንደበት እኮ ነው ለሰው ልጅ ላይ ህይወት የሚዘራው አንደበት ነው። የሰው ልጅ ላይ ህይወቱን አታስተውሉትም። ኢቭን እኔ ቪዲዮዎች ሰርቼ በተንኩት ብትማሩበት ብዬ ነው። ተማሩበት። ነጋችሁን ዛሬ ካልሰራችሁት እንደኔ ነው የምትሆኑት። የኔ ወንበር ላይ መቀመጥ ካልፈለጋችሁ ዛሬን ሳይሆን ነጋችሁን ስሩ። ብዙ ጊዜ እኛ ስለ ነገ we don't care አብዛኛዎቻችን ግን we have to think about tomorrow more than ዛሬ ከዛሬ በላይ ነው የምላችሁ። ልጆቻችሁ ነገ ከነገ ወዲያ አድገው ነው እናንተን ምስር በአንድ ወቅት እየነገረችኝ ነበረ። ልጄ ነይ ያለኛለች። ነይ የሚላችሁ ሰው ልታስቀምጡ ይገባል። ምክንያቱም ማንም አይጠራችሁም። እኔ የሆነ የሚቀልድ ቪዲዮ ሰርቻለሁ። ያ ቀልድ ግን አይደለም። እሺ የሳቃችሁበት አላችሁ። እኔ ግን ቀልድ አይደለም። እዛ ጋር ምናልባት ኮሜዲ ምናምን ሊመስላችሁ ይችላል። ሲቀበሏችሁ ልክ እንደዛ ነው የሚቀበሏችሁ። ሲሸኟችሁም እንደዛው ነው የሚሸኝ። በጣም ጥቂት ሰዎች የእናንተ እናት አባቶቻችሁ ያላችሁ ልጆች በተለይ እምዬ የእናንተን መራቅ ላትፈልግ ትችላለች። በትክክል ይሄንን ነው እኔ በእናቴ በህይወት እያለች በወጣው ቁጥር ታለቅስ ነበር። ከዛ በኋላ አውድ አመት ሆኑ እንኳን አመት ባልሆኑ እንኳን እኔ ደውዬ እንኳን አደረሰሽ ምላት እናት የለችኝም። ወይ ደውዬ እንኳን አደረሰ ወይ እንኳን አደረሳችሁ ምላቸው ልጆች የሉኝ። ግን ደግሞ ለአመት ባል ብሎ የሚጠይቀኝ ማህበረሰብ አለ። ያንን ማስተካከል የምችሉ ዛሬ ነው። ብዙ ጊዜ ተናግሬያለሁ። በሬ ትገዛላችሁ ለቤተሰብ ምን ያስፈልጋል? በቃ መጠጡ ይገባል፣ ሁሉን ነገር ታደርጋላችሁ። እዛ ፌሽታ ሲሆን እናንተ ስማችሁ እንደ ታሪክ ይወሳል። ግን የሆነ ቀን ስትገቡና ያ ነገር ከእጃችሁ የጠፋ ቀን እናንተ ታሪክ ሆናችሁ ነው የምትቀሩት።
ማንም ነው የምላችሁ፣ ማንም አለ የምትሉት የቤተሰብ አባል እንኳን አይደለም ባዳ የምትረዱ ልጆች ስላላችሁ ይሄን የምለው። እኔ የሆነ ሰዓት ደከመኝና ሁሌም ጧትና ማታ ማውራው ከፈጣሪ ጋር ነው። ዛሬ ረፍቴን ትሰጠኛለህ። በጣም የሚገርማችሁ ማርያምን ነው የምላችሁ፣ ይኸው ማህተቤን ነው የምላችሁ። እግዚአብሔርም ምን አልኩት መሰል፣ ሁለት ነገር ነው የምለምንክ፣ ወይ የሆነ ነገር ተቀይሮ አረፍ ብዬ ደጀ ሰላምህን እየረገጥኩኝ እንድኖር ፍቀድልኝ። አይ ካልክ በደንብ አርግ እስከ መጨረሻው እንዳርፍ እረፍቴን ስጠኝ ብየዋለሁ እግዚአብሔርን። ምናልባት አንዳንድ ሰዎች ሞትን እንደ መርገምት ወይ እንደ ትልቅ ቁጣ አርጋችሁ የምትቆጥሩት ልትኖሩ ትችላላችሁ። በዚህ ህይወት አለመኖር ግን መቀጣት አይደለም። እኔ እረፍት ነው ብዬ ነው የማስበው። በነገራችን ላይ የያዘኝ ነው መሰለኛ፣ ለኔ ያዝ የሚል ነገር ነው የሚታየኝና ንገሩኝ፣ ጻፉልኝ እዚሁ ታች ያላችሁ ሰዎች እየያዘኝ ከሆነ ካልሆነም አይ እየያዘሽ አይደለም ምናምን። ቀጥይ ይሰማል፣ በደንብ ይሰማል። ቀጥይ ምንም እያልከው እና ብቻ ለማንኛውም በተደጋጋሚ ማለት ነው እግዚአብሔርን እረፍቴን ስጠኝ፣ የዕለት እረፍቴን ስጠኝ፣ በቃ ነፍሴም በሰላም እንድታርፍ። የሆነ ሰዓት ላይ የመጨረሻ የሚባል ደረጃ ላይ ደረስኩ። አመመኝ። ይሁን በቃ ከራሳችሁ ጋር ነው ወሬው የሚሆነው። ለምን ስኳሩ ይሁን ግፊቱ ይሁን የትኛዎቹ እንደሆነ አላቅም፣ ብቻ ግን የማፈን ነገር ተፈጠረ፣ መታፈን ነገር ተፈጠረ እና ተስፋ አረኩ። እኔ በነገራችን ላይ ምናልባት ብዙዎቻችሁ ምን እንደምታስቡ አላውቅም። እኔ ግን እግዚአብሔርን ነው የምላችሁ፣ ብሞት እንደተመረጥኩኝ ነው የምቆጥረው። ያን ቀን ጌጤ ሞተች የተባላችሁ ቀን ተመረጠች በሉ እንጂ ውይ ምናምን አትበሉብኝ። ምክንያቱም ለኔ እረፍት ነው። እንዴት እንደተሰቃየው እንዴት እንደተንከራተቱ ግን መማር ከቻላችሁ ተማሩበት። ምክንያቱም እኔም ከናንተ በላይ ያልኳችሁ ባልተወለዳችሁበት ወይ ደግሞ የቤተሰቦቻችሁ ከባልና ከሚስት ባልተገናኙበት ዘመን በ1997 ነው ኢትዮጵያ ለቅቄ ለመጀመሪያ ጊዜ ወጣሁት። ብሩ እንደዚህ እየተደረገ ለቤተሰብ ነበር የሚላከው። ምክንያቱም እኔም በጣም ሁላ ባትሆኑ እኔ የደሃ ልጅ ነኝ። በሰዓቱ አንበላም ብዙ ነገር ነበረ። ግን የሚበላ ማህበረሰብ ጥላችሁ መታችሁ፣ ሁሉ ነገር ያለው ቤተሰብ ጥላችሁ መታችሁ። አሁንም የምትልኩ ልጆች አላችሁ። ሰው ከሀገሩ ከወጣ ላይፉ መቀየር አለበት ብዬ ነው ማስበው። እስቲ ነገ ሌሎች እንደኔ አይነት ሴቶች አይፍሩ፣ ድጋሚ አይምጡ በዚህ ምድር ላይ። እንደኔ አይነት ሴቶች አይበርክቱ፣ አታበርክቱ። እንደዛ 15 16 ዓመት አንድ ማዳም ቤት ኩሽና ውስጥ የምትቆዩ ልጆች አላችሁ። ብር ሲባል የላችሁ፣ ምንም ብር የላችሁም። እጃችሁ ላይ 5 ሳንቲም የላችሁ። ገብቷችኋል? የምትችሉ ከሆነ ላይፋችሁን የምትቀይሩበት ነገር ፈልጉ። ማለት ብዙ ነገር አለ የምትፈልጉትን ሆኖ ግን መቀመጥ አለበት ገንዘቡ። እኔ ገንዘቤን ባስቀምጥ ሜቢ ዛሬ ብዙ ነገር ማድረግ እችላለሁ። ማረፊያ ይሆነኝ ነበር። ልጅ የለኝም፣ ጧሪ የለኝም፣ ቀባሪ ምናልባት ግን ገንዘብ ብዙ ነገር ይሆናል። ማርያምን ታዛዥ ይሆናል። አንድ የሆነ ነገር ልንገርሽ ጌጥዬ፣ መውለድ ሁሉም ወልዶ ይረዳል ማለት አይደለም ጌጤ። እኔ አይሚን አልገባሽም። እኔ አሁን የምልሽ ነገር አልገባሽም። ሜቢ ሁሉም ወላድ ጥሩ ልጅ አለው ብዬ አይደለም እያወራሁ ያለሁት። እንዳጠቃላይ ነጋችሁን ስሩ ማለት ነው። ልክ ገንዘብ አንዳንድ ጊዜ ልጅ ባይኖርሽ እግዚአብሔርን ገንዘብሽ ራሱ ጧሪ ቀባሪ ሆንሻል። እመኚ። ግን ደግሞ ማለት ነው ቤተሰብ አትርዱ ማለት አይደለም። ያ ገንዘባችሁ ተጠራቅሞ ሲመጣም ቤተሰብ ነው የሚያግዘው። እውነቱን ለመናገር ግን ደግሞ በሌላ ቋንቋ ይሆናል። አሁን በጣም ብዙ ልጆች ገብተዋል ወደ ኢትዮጵያ። በጣም ብዙ ልጆች ይገቡና
እርጥብ ምናምን ነው የሚሰሩት። ታውቃላችሁ ኢትዮጵያ ውስጥ ፋስት ፉድ እርጥብ ይባላል። ቺፕስ ምናምን በቃ ይሄንን ነው ከፍተው የሚኖሩት። ከ6 ከ7 በላይ የመዳም ቅመሞችን አግኝቻለሁ እዛ ይሄንን እየሰሩ። ግማሾቹ ከነዚህ ካገኘኋቸው ልጆች ግማሽ የሚሆኑት ገንዘብ እያጠረቀሙ ነው ድጋሜ አረብ ሀገር ለመሰደድ። ያልሆነላቸውም አሉ ጭራሽ ማለት ነው። እና አሁን አንድ ነገር ለምሳሌ በቅርቡ እኛ ብዙዎቻችን የምናውቃት ልጅ አለች። ያው ምናልባት በአሁኑ ሰዓት መስሚያዋን ጥጥ አድርጋ ነው እንጂ ለብዙዎቻችሁ ምክር ራሱ ትሰጥ ነበር። መኪና ገዝታ ነው የገባችሁ። ስትገባ ገብቷችኋል? ይሄ ስር ነቀል ለውጥ ነው። እውነቱን ስነግራችሁ እኔ ለኔ ስለኔ ቪዲዮ ከምሰሩ ይልቅ ተማሩበት ነው እያልኩ ያለሁት። ገብቷችኋል? እድሜን ማስቆጠር ወይም ደግሞ ማዳም ቤት መስራት ምንም ዋጋ የለውም። አንደኛ ወይ ከእድሜያችሁ አትሆኑ፣ ህይወት አትመሰርቱ፣ ልጅ አትወልዱም፣ አታገቡም፣ ሰውም አታበጁም፣ ገንዘብም አይኖራችሁም። ከምንም ነገር ሳትሆኑ ነው የምትቀሩት እንደዚህ የውሃ ላይ ኩበት። ሴት ደግሞ እድሜዋ ይሄዳል። ይሄን ተናግሬያለሁ። እድሜያችሁ ይሄዳል። ምን ያህል በልጅነታቸው የወለዱ እንግዲህ እኩያቸውን አድርሰዋል። አሁን አይደል እንዴ? እኔ አሁን እዚህ ጋር ስለ ልጅ ብቻ ሳወራ ምናልባት ያ ነገር እየጎዳት ነው ብላችሁ አታስቡ። ኖ እኔ ተቀብያለሁ መክሊቴ ማለት እግዚአብሔር ምናልባት ይሄን ነገር ሲሰጠኝ እንደምችል ስላወቀ ነው። አንድ ቀን ነው ሳለቅስ ያያችሁኝ። እኔ ግን ምናልባት ብዙ ቀን አለቅስ ይሆናል ቤት ውስጥ ወይ ደግሞ የሆነ ቦታ አታውቁም። ይሄ ነገር አይጎዳም ብላችሁ ወይ ደግሞ በእናንተ ንግግር በአንድ ሰው ምክር መጥቶ የሆነ ሰው ሰጥቷችሁ ምንድነው የሚባለው? ምክርና ቡጢ ለሰጩ ቀላል ነው ይባላል። መጥቶ የሆነ ሰው እንዲህ ነው እንደዛ ነው፣ ምናልባት እኮ ከመሬት አንስተሽ ብታሳድጊ፣ ምናልባት እኮ የወለደ ሁሉ በልጆች አያርፍም፣ ምናልባት እኮ እንደዚህ ነው ብትወልጁ መጥፎ ልጅ ሊሆን ይችላል። በጣም ብዙ ነገር ሊላችሁ ይችላል። ግን ነገሩ ይጎዳል ለሚለው አዎ በጣም ነው የሚጎዳው። ጠንካራ ልብና ጠንካራ ሕሊና ያስፈልጋል ያንን ነገር ለመቀበል። አንዳንዴ በተስፋ መጠበቅ በራሱ ትልቅ ነገር ነው። በተስፋ መጠበቅ እምላችሁ ደግሜ ይሄን ነገር ስናገረው ወስዳችሁ አሁንም ባትፖስቱት ደስ ይለኛል። እኔ ገብቷችኋል። በተስፋ አልጠብቅም። የኔ የተዘጋ ምዕራፍ ስለሆነ የሆነ ጊዜ እያመመኝም ቢሆን እጠብቅ ነበር። የሚገርማችሁ እያመመኝም ችግርም እንዳለብኝ ሆኖ ከዕለታት በአንዱ ቀን እንደውም ገንዘብ ሁሉ አጠራቅም ነበር አይደል? የሆነ ሕክምና ይሰጣልና በዚህ ሕክምና ድነሽ መውለድ ትችያለሽ ስባል ተስፋ አድርጌ ገንዘቤን እስከ መክፈል ደርሻለሁ። አሁን ግን አልጠብቅም። አሁን ብቻ ሳይሆን ከዛሬ የተወሰኑ ዓመታት ቀደም ብሎ ልክ በሕክምና ነገሩ ልክ ምዕራፉ ሲዘጋ፣ ምክንያቱም እኔ በህይወት ለመኖር ሲባል ማለት ነው። እኔ ባልኖር መርጥ ነበር። እውነቱን ስነግራችሁ በሰዓቱ ባልኖር ግን ከኔ መማር ከቻላችሁ ትልቅ ነገር እንዳረኩ ቆጥረዋለሁ በዚህ ዓለም ላይ። ግን እኔ ምንም ነገር ካላረኩ ከኔ መማር ያልቻለ ትውልድ ካለ እግዚአብሔር ምስክሬን በጣም ነው የሚሰማኝ። ለምን ብዙ ሰው መጥቶ እዚህ ጋር ገበናሽን አውጥተሽ ገበናሽ ወጣ ገበናሽ ትሉኛላችሁ። አንድ ሰው ቢድንስ በእኔ ገበና ምናልባት ሌላው ቀርቶ ስኳር ሲይዘኝ እኔ ለመጀመሪያ ጊዜ በ2014 ዓመተ ምህረት ነው ስኳር ያዘኝና አብዛኛውን ጊዜ ስራዬ ቁጭ ብሎ መኪና መንዳት ነው። በአንድ በኩል ታክሲ ሹፌሮች እንድትሰሙኝ ይፈልጋለሁ። ታክሲ ሹፌር ኢትዮጵያውያን፣ ምክንያቱም ባህሪያችን ብዙዎቻችን አንድ አይነት ስለሆነ ነው ይሄን የምለው። በደንብ አድርጋችሁ ስሙኝ። ታክሲ ሲጀምር ጠዋት የስራ ሰዓት አለ፣ ፒክ አወር የምንለው ሰዓት አለ። ፒክ አፕ አወር የሚባለው
ከ12 ሰዓት ከንጋቱ 6 ሰዓት እስከ 10 o'clock ኮሜንት አታንብቢ እሺ ጌጤ። አላነበብኩትም። ምን ችግር አለው? አሁን ይሄ HIV መቼ ነው የያዘሽ የሚለው ነው እና አዲ ችግር የለውም። እኔ በነገራችን ላይ ማለት ነው ብዙ ልጆች አሉ ክፉ የሚናገሩ። እነዛ ሰዎች ደግሞ ወደው አይደለም እንደዚህ ክፉ ነገር የሚናገሩት ራሳቸው ከህሊናቸው ውስጥ የሆነ ችግር ስላለ አንደርስታንድ አደርጋችኋለሁ። እግዚአብሔር ምሕረቱን ያወርድላችሁ። በነገራችን ላይ ዘንድሮ እንኳን አይደለምና ኤችአይቪማ ይኖራሉ እኮ በነገራችን እየኖሩ ነው። ይበላሉ፣ ይጠጣሉ፣ ራሳቸውን ፕሮቴክት ያደርጋሉ። አለ ከዛ ይባስ ስኳር አለ። አያስበላም፣ አያስጠጣም፣ አያጫውትም፣ ምንም አያደርግም። ደስ ሲለው ከፍ ይላል፣ ደስ ሲለው ያወርዳል። ጌጥዬ አንድ ነገር ልበል እዚህ ላይ እኔ አሁን አንድ ነገር ማለት አንተ ውስጥ ምን አየው መሰለኝ ምናልባትም አንድ ወቅት ላይ ሞትን ተመኘሁኝ። እግዚአብሔር ግን አንቺ መኖር እንዳለብሽ የሆነ ክብሩን ያሳየበት ነው። አንደኛ ነገር ነው ያየሁበት። የሰው ልጆች ለእግዚአብሔር ልጅ መሆን አቅቷቸዋል። አንቺ ግን ለእግዚአብሔር ልጅ ነሽ። እኔ እንደዛ ቢሆን ማስበው እኔ አሁን ይሄን የተረዳው እኔ ነኝ የተመረጠው። እኔ አሁን ይኸውልሽ ማለት እግዚአብሔር አንቺ የሆነ ሰዓት ላይ በቃ እዚህ ጋር የኔ ነገር የኔ ላይፍ የኔ ህይወት እዚህ ጋር መቆም አለበት ብለሽ ነበር። አንቺ ነሽ ያልሽው። እግዚአብሔር ግን መቀጠል አለበት አለ። አንቺ በእግዚአብሔር እንድትተማመኝ አንቺ የእግዚአብሔር ልጅ ነሽ። የእግዚአብሔር ልጅ መሆን አቅቷቸው የሚባዝኑ በጣም ብዙዎች እኮ አሉ። የእግዚአብሔር ልጅ መሆን አቅቷቸው ያን ቀን አይታችሁት እንደሆነ እኔ ግን አየሁት ያን ቀን። በቃ አሁን ልሄድ ነው፣ የጉዞ ሰዓት ደርሷል። ገብርኤልን ነው የምላችሁ ሻንጣውን ፕሪፌር እንደሚያደርግ በጭንቅላቴ ራሴን ጌት ሬዲ ያደረኩኝ። ሂያጅ ነኝ በቃ እግዚአብሔር ወደ ራሱ ሊወስደኝ ነው። ለምን በጣም የደከምኩበት ሰዓት ነው። በጣም ጠዋት ገብቼ ሆስፒታል ወጣለሁ፣ ከከሰዓት በኋላ ሆስፒታል ገባለሁ። የሆነ ቦታ ይጥለኛል፣ የሆነ ያዞረኝ ነበረ ደም አልኩ ውስጥ ማለት ነው። እና 5 ቀን ውስጥ ኦፕሬሽን መደረግ አለብሽ ተባለ። በ5 ቀን ውስጥ ኦፕሬሽኑን መደረግ እንዳለብኝ ሲነገረኝ እኔ ደግሞ መሞትም ካለብኝ ያሰብኩት ምንድነው ሀገሬ ስነግራቸው ትመርጫለሽ አለኝ። በጣም ብዙ አማራጭ ነበረ። ኬርላ መሄድ ይቻላል። ከዚህ ወደ ህንድ ሀገር ወደ ፈለጋችሁበት ሄዳችሁ ኦፕሬሽን መደረግ ትችላላችሁ። እሱ ካምፓኒው ከቨር አደርግልሻለሁ አለኝ። ያ ማለት ደሙ እንዲቆም ማህፀኔ ሪሙቭ መደረግ ነበረበት። ገብቷችኋል? በጣም ብዙዎቻችሁ ግርግዳ ውስጥ ስትገቡ እያየው ነው፣ ግራ ገብቷችሁ ስለ ማህፀን መውጣት። እሱ ነገር ዶክተር ጋር ገብታችሁ ጠይቁት። ማህፀን ማለት ህፃን የሚተኛበት ማለት ነው። ሶ ደም እየፈሰሰ ነበር። አንድ ወንድ በተለይ ወንዶች ግራ ገብቷቸዋል ሜቢ እና በምንሽ ነው ሽንትሽን የሚሸኙ ማህፀንሽ ከወጣ ብሎ ጠይቆኛል። ገብርኤል ምስክሬ አያያዝም ራስን ህፃን የሚተኛበት ቦታ ማለት ነው። ማህፀን ማለት ህፃን ልጅ የሚተኛበት ህፃን ክሬት ሲደረግ በፈጣሪ የሚተኛበት ቦታ ነው ያ ስፍራ ማለት ነው። እሱ ነው ሪሙቭ የሚደረገው እና ወደ ሀገሬ ቶሎ ብዬ ሄድኩኝ። ወደ ሀገሬ ሄጄ ህክምናው በሚደረግበት ሰዓት በእውነትም እግዚአብሔር ምስክሬን እላችኋለሁ ያ ቀን አላቅ ወይ አይቼ እንድመለስ የፈለገው ነገር ስላለ እግዚአብሔር ወደ ጉዞ ላይ ነበርኩኝ። እንዳልኳችሁ ምናልባት ያው የተወሰኑ የተለጠፉ ቪዲዮዎች አሉ። እኔ ኮማ ውስጥ ወይም ደግሞ ሲሪየስ ሩም እያለው የተሰራ ቪዲዮ አለ እህቴ ይሰራችሁና በጉሮሮዬ በዚህ አስገብተው ቱቦ ከዚህ ውስጥ እግዚአብሔር በሰጣቸው ጥበብ ነፍሴን መመለስ ችለዋል። ያንን እግዚአብሔር ነው ያደረገው። ግን በቃ አይቼ ተመልሻለሁ። በቃ በአጠቃላይ ማለት በቃ ለዛውም ደግሞ እሱ ቀን ካለፈ በኋላ ለመጀመሪያ ጊዜ በህይወቴ ጥሩ ፋሲካ ያሳለፍኩበት በጣም የምወደው አመት በዓል ነው። ፋሲካ እና ቅዱስ ዮሐንስ ወዳቸዋለሁ ሁለቱንም።
ከአባቴም ጋር የመጨረሻው ፋሲካ ነበረ። ያ ፋሲካ አልጋ ላይ ብሆንም ጥሩ ፋሲካ ነበር ያሳለፍኩት። ያኒ ፊሊንጉን ነው የምላችሁ። ታማችሁ ስተኙ የኛ አመት በዓል ብዙ ጊዜ በምግብ ነው። በምግብም ባልሳተፍ ፊሊንጉን ነው የምላችሁ። ምርጥ የሚባለውን አውደ አመት አሳልፍ ያለው ከአባቴም ጋር የመጨረሻው ፋሲካ ነበረ ከሱ ጋር ያሳለፍኩት እና ላይፍ ሰጠኝ እግዚአብሔር። አንዴ አይደለም 3-4 እኔ ነግሬያቸዋለሁ። ኢቨን የተወለድኩት በ72 ሆኖ 77 ላይ ሜቢ ወደ 3 ነው ምናምን አመቴ ያው መቁጠር ትችላላችሁ ስለነበረ የረሃብ የችግር ዘመን ላይ ስለተወለድኩ እንደ ሰው በ2 አመቴ እንኳን በእግሬ አልሄድም ነበር። ምሞትባቸው ሚሊዮን አጋጣሚዎች ነበሩ፣ ግን ሲያስቀምጠኝ ሪዝን አለው አልኳችሁ። ዛሬ እነዚህ ሁሉ ፈተና በህይወቴ ሲያልፍ እኔ እግዚአብሔር መርጦኛል እንጂ እግዚአብሔር እኔን አክብዶብኛል ህይወት ብያል። ሜቢ ሰው ስለሆንኩ ሰምታይምስ ባንደበቴ ልስት እችላለሁ፣ ግን ገብርኤልን ነው የምላችሁ። እግዚአብሔርን ግን በዚህ ለምን ብዬው አላቅም። አሁን ግን ምናልባት ባትማሩ የሚያምር ህይወት ለራሳችሁ ክሬት ባታረጉ፣ ወጣቶች ሆናችሁ ገንዘባችሁን ባትይዙ። ምክንያቱም ሰው ምንድነው የሚባለው ነገር እውነት ነው። እሺ ልብ በ40 ዓመት ነው፣ ገንዘብ በ20 ዓመት ነው ይባላል። አንዳንድ ልጆች ልብም ገንዘብን በ20 ዓመታቸው ይዘው የሚኖሩና የምናያቸው ሰዎች አሉ። እና ህይወትን በተቻለ መጠን አገርን ለቃችሁ ወጣችሁ ብዙ ነገር ትታችሁ ከመጣችሁ በኋላ ለምን ከእናቶቻችሁ ጋር የምታሳልፉት ራሱ በጣም ምርጥ ጊዜ ነው አይደል እንዴ? እኔ እናቴ ልትሞት 25 ቀን ሲቀራት ነው የገባሁት። እንደ ሚስጥረኛ የነበረች እናቴ ማለት በቃ እናታችሁን እንዴት እንደምትወዱ ታውቃላችሁ። እኔም እናንተ ከምታስቡት በላይ በጣም እናቴን ወዳታለሁ። ግን ከሷ ጋር ያንን ሁሉ ነገር ሳላሳልፍ የቀረሁት አረብ ሀገር ነው። እናንተም ይሄን እየደገማችሁት ነው፣ ግን ለባዶ ነገር። እኔ ለባዶ ነገር ገብቷችኋል። ቢያንስ አንድ ነገር አድርጉና እኔም ደስ ይበለኝ። እስቲ እንደው አንድ 5 ዓመት ቆይታ ቤቷን የሰራች ልጅ አለች። ቤቷን ሰርታ እኔ አሁን ልጅቷን አላሳያችሁም። ቤቴ ውስጥ እዚህ የምሰራበት ቤት ያለችው ልጅ ራሱ ማለት ነው እግዚአብሔር ምስክሬን የራሷን ቤት ሰርታለች። ሰርታ ገንዘቧን ተጠቅማ ቤቷን ሰርታለች። እስቲ ቤታችሁን ስሩ።